ሀንዬ ከሁለት ያጣሆናለች። በጣም ያሳዘነች በነገራችን ላይ ማለት ነው። እዝራም በነገራችን ላይ በጣም ወደው ነበረ። ከዛ እሱም ያው እዚህ ላይ ግንኙነታችን መቆም አለበት በማለትም ያው ተሰናብቷት ሄዷል። እንግዲህ አሴርን ነበረ ደግሞ ያልነው። አሴር ደግሞ ሰላምን ጠርቶ ስለ ሀና ጠይቋት ነበረ። ሰላምዬ ሲጋ በጣም ነው ጥፋት ያጠፋቸው፣ መናገር የለባትም ነበረ። እሱ ምንድን ነው የጠየቃት? ሀና በባለፈው ወደ ትምህርት ቤት እየሸኘኋን ነበር ይላታል። እናት አረስትለው ከሆነ ልጅ ጋር ነበረች። ምን አይነት ልጅ ስለዋለች? የሆነ ቀላ ያለ አጠር ጸጉር እንደዚህ ጨብረር ያደረገ ስላትም ወይ እዝራ መሆን አለበት። እዝራ ደግሞ ማን ነው ይላታል። አይ እሱማ እኮ የአንድ ክፍል ተማሪዎች ነን በማለትም ግን የአንድ ክፍል ተማሪዎች አትመስሉም፣ ሌላ ግንኙነት ያላችሁ ነው ይመስለው ብሎም እንግዲህ ሲጠይቃት ምን አይነት ግንኙነት አላውቅም፣ ብቻ የሆነ ነገር እንድትይ ነው የፈለግኩት ብሎም ሰላምዬን እንግዲህ ሲጠይቃት ሰላም አጀሪቷም ይህንን ባልነግረክ ደስ ይለኛል፣ ግን ሀና እዝራ ግን ሀናን ሳይወዳት አይቀርም በማለትም ትነግረዋለች። ማለት መውደድ ማለት ሲል ልክ አንተ ሀናን እንደምትወደው ትለዋለች። እኔ ሀናን እንደምወዳት በምናወቅሽ ሲላትም እንግዲህ በባለፈው ታስታውሳለህ፣ አንድ ነገር ካናደዳችኋት ከእንግዲህ በኋላ እንዳለ ቤተሰቡን ገድዬ እስር ቤት እገባለሁ ብለህ ነበር፣ አስታወስክ ወይስ ረስተኸው ነው ስትለው አዎ አስታወስኩ ምናምን ትለዋለች። ከዛ እሷ አስተወደዋለች ስትል እንደዛ ነገር መሰለኝ በማለትም እንትን ትለዋለች ማለት ነው። ከዛ በጣም ልቡ ይሰበራል። እና ምሽ በቃ እንደዛ ከሆነ አንተ ትወዳታለህ፣ እኔ በወዳት ምን ትርጉም አለው ለብቼ ይልና ግን እኮ አንተንም እኮ ልትወድህ ትችላለህ። ታይ ሰላምዬ ልታጽናነኝ አትሞክሬ። ለማንኛውም እኔ ሰላሟን ነው የምፈልገው፣ እሷ ደስተኛ ከሆነች እኔም ደስተኛ ሆናለሁኝ ይልና እንግዲህ በጣም እያዘነ ይሄዳል። በቃ ትለዋለች። አዎ በቃ ደስታዋን ነው የምፈልገው፣ ደስተኛ ከሆነች እሷ እኔም ደስተኛ ሆናለሁኝ ይላል። በጣም ነው ያሳዘነኝ እውነት። ግን እሱም ጋር ጥፋት አለ። በእርግጥም ነግሯት ቢሆን እዚህ ነገር ውስጥ ሁሉ እንትን አትልም። እሷ በነገራችን ላይ የሆነ የሚያደርገው ሁሉ በእርግጥ ግልጽ ነገር ነበረ። ብዙ ነገር ለእሷ እያደረገ ነው እና የእሷን ደስታ ነው የምመኘው በማለትም እንግዲህ ሰላምዬን ትቷት ይሄዳል ማለት ነው። እናም እንግዲህ በንጋታው ደግሞ ሀንዬ ወደ አባቷ ጋር መታ ነበረ። ስትመጣ እንግዲህ አሴር የለም እንዴ ስትለው የለም አሴር ትለዋለች። እና ይላታል ማለት ነው። ይህ ሄደው ነው ምናምን ስትል እንጃ ተምቹም እዛች ላይ ጋር ሄዷል። ሀንዬ እንግዲህ እርግብን ለምን አናስይዛትም ፈልገን ለፖሊሶች ስትል ነበረ። አቶ ኖላዊ ግን አይሆንም፣ ምክንያቱም በጣም ወዷታል እሱ። ስለዚህ ከልጆቹ ጥርስ ውስጥ መግባት የለብሽም፣ አንቺ ቤተሰቦችሽን አግኝተሻል፣ ስለዚህ ሌላውን ስራ ለነሱ ተይላቸው ይላታል ማለት ነው። እሷም እንግዲህ ያው እማዬ እኮ ግን ትፈልጋታለች ብላ ነበረ። በቃ እነሱ ራሳቸው ፈልገው ያገኟት፣ አንቺ ግን እዚህ ነገር ውስጥ እጅሽን እንዳታስገቢ ይላታል ማለት ነው። እና አሴር ደግሞ እንግዲህ መጥቶ ስለ ተምቹ ጠይቆ ነበረ አቶ ኖላዊን። እና ተምቹ እኮ ሳልነግርህ ወይ ይለዋል። ተምቹ ስልክ ያነሳም ሲል እንግዲህ አሴር ምንድን ነው ፋዘር ሲል እና ሀንዬ እኮ እውነቱን ደረሱበት። የምን እውነት? ያ ተምቹ የያዘው ቦርሳ የእርግብ ነበረ። ቦርሳ ውስጥ ምን ቢገኝ ጥሩ ነው? ምን ወርቅ፣ ከእናታቸው የሰረቀችው ወርቅ ሲል አሴርም እንግዲህ እንትን ይለዋል። እኔን ጀንገድ ይልኩ እያለም ውሃ ይሰጠዋል ማለት ነው። እንግዲህ ምግባቸውን ይበሉና እንግዲህ ወደ እንትናቸው ይሄዳሉ ማለት ነው። በነገራችን ላይ ሀንዬ መጣ ለእናቷ ምንድን ነው ያለቻት? እርግብን ያው ማሳሰር እንዳለባት እንትን ብላ ነበረ ማለት ነው። ሜላት እንትን ስትልም እማዬ ይሄንን ነገር ግን ብንተው ጥሩ ነው ትላለች። ለምን ስትል ምክንያቱም እኔን ልጆቹ ባለውለታዬ ናቸው፣ እነሱን ማስቀየም አልፈለግም ትላለች ማለት ነው። ጎበዝ ሀንዬ በነገራችን ላይ ይሄንን ማድረጓ አሪፍ ነገር ነው። ተምቹ በነገራችን ላይ እርግብ ብትታሰር ሰውም አይሆንም፣ ምክንያቱም ለእሷ እዚህ ነገር ውስጥ ሁሉ ገብቶ እሱ ደግሞ ያው በባለፈው ራሱ እንዳየ ነው ከአቶ ኖላዊ ጋር እንዴት በስሜት ይደራደራሉ በማለትም አኩርፎ ነበረ ማለት ነው። እናም እንግዲህ ፖሊሶች ራሱ መጥተው ጠይቋት ነበረ እንትንችን ሜላትን
ሜላትም እንግዲህ ያው ልጅ ማስቀየም አልፈልግም በማለትም የእርግብን ሁሉ ነገሯን ደብቃለች ማለት ነው። እና ምንድን ነው ያጠራጠረች ነገር ስትባልም የዛኔ እኔ የተመታው ጊዜ የማስታውሰው ነገር አክስቴን ገደልሻት፣ አክስቴ ገደልሻት ስትል ሰምቻታለሁ። ትክክለኛ አክስቷ ደግሞ ባዩሽ ነች ብላለች። ሌላ ነገር ጠይቀዋት ነበር። ሌላ ነገር የለም፣ ሌላው ስራችሁ እኮ የእናንተ ነው፣ ፈልጋችሁ የሚያዝ ደግሞ ሌላው ስራችሁ የእናንተ ነው፣ እኔ ይህንን ነገርኳችሁ፣ ቢያንስ ፊንጭ አይሆናችሁም በማለትም ስትመልስላቸው በቃ ፖሊሶቹም በቃ መሄድ ይኖርብናል ብለው ተመልሰው ሄደዋል ማለት ነው። በቃ ያለኝ አማራጭ ስለ እርግብ ምንድን ያለችው እርግብ እንግዲህ እኔ የእርግብ ላይ የተመለከትኩት ሀኒዬን ከዚህ ከቤት አስወጥታ እሷ ላይ ሆና መስ ቤት እንትን ማለት ነበረ። እኔ ደግሞ በስራው ላይ የሚተጋ ሰው በጣም ያስደስተኛል ብላም እንግዲህ ነገሩን ሁሉ ሸፋፍና እንትን ትናገራለች ማለት ነው። ደስ ይላል። በነገራችን ላይ ሜላት ግን እርግብ በነገራችን ላይ አሁን ከተያዘች የሆነ ስለ ባዩሽ የምትናገረው ነገር ይኖራል ብዬ አስባለሁኝ። እናም ሜሮን እንግዲህ እንዲሁም የእርግብ ጓደኛ ማለት ነው ፖሊሶቹ ጠይቀዋን ነበረ እርግብ ቤት እንዳለች። በጭራሽ እርግብን አሳልፌ አልሰጥም፣ አንዴ ልሸጣት ነበረ ድጋሜ ግን አልሸጣትም ስትል ምን ማለት ነው ስትል ለባዩሽ ልሸጣን ነበረ። ስለዚህ ከእሷ ስትታመንልኝ እኔ አለመታመኔ ሁለተኛ እሷን አሳልፌ አልሰጥም ትላለች። እኛ እርግብን ፈልገን ማግኘታችን አይቀርም፣ አንቺ ግን እያከረርሽ ነው፣ ዘቤ ነው የምትወርጂው ብሏት ነበረ። ለእንኳን ዘቤ አይደለም እና ለምን ስቅላት አይሆንም በጭራሽ አልናገርም ትላለች ማለት ነው። እነሱም እንግዲህ እሺ በቃ ሄዱ ይላሉ። አቶ በቃሉ ደግሞ ለምንድን ነው ባዩሽን ፍርድ ቤት የማታቀርቧት? እዚህ ለብቻው እዚህ ያለ ጥፋቷ ለምንድን ነው እስር ቤት ያስቆያችኋት? ለዚህ ጥፋታችሁ ለዚህ ስራችሁ ቅጣት ይጠብቃችኋል፣ ጠብቁኝ ይላል ማለት ነው። ወይስ እናንተ ከባዩሽ የግል ጸም አለባቸው ሲል አቶ በቃሉ ምን እያሉ ነው ሲል የሆነ ትክክለኛውን ነገር እየነገርኳችሁ ነው፣ ዛሬ ነገ ሳትሉ ፍርድ ቤት እንድታቀርቧት ትፈልጋለሁ ይላል። ባዩሽን በነገራችን ላይ አቶ በቃሉን ከዚህ ከእስር ቤት እንደምንም በህለህ አውጣኝ፣ አለበተዛ ግን እዚህ እስር ቤት እንግዲህ እንደምኖር ተስፋ ከቆረጥኩኝ አንተም እንደምትከተለኝ እወቅ በማለትም እንትን ትላለች። ባዩሽ ለምንድን ነው የማትረጋጊው? እኛ እኮ እኛ ይህንን ስራ ከጀመርን መስፍን ከመጣ ጀምሮ የእኛ ድርጅት እየወረደ ነው፣ የእነሱ ድርጅት ደግሞ ከፍ ከፍ እያለ ነው ይላታል። እኔ ታዲያ ምን አገባኝ እንዴ? ምን አገባኝ? እዚህ ነገር ውስጥ የገባ ነው እኮ የሜላትን ድርጅት እኮ ለማክሰር ነው በማለትም ይገርማል። ግን በነገራችን ላይ ማለት ነው። እናም እንደዛ እያለ እንግዲህ ይነግራታል። ለማንኛውም ከዚህ እንደምንም ብለህ አውጣኝ ትለዋለች ማለት ነው። እናም እሺ ምናምን የቻልኩትን ያህል እሞክራለሁ ይላል እና ባዩሽ እንግዲህን ወደ ሜሮን ጋር ትሄድና ሜሮን መሰለችን እንግዲህን ጓደኛዋ የእርግብ ጓደኛ ተዛ ትሄድና እንግዲህን እየበሉ እያለ እንብላ ይባልም እንዴ ትላታለች። ከጥላቴ ጋማ ብር አልበላም ትላለች። እንደዛ ነው እንዴ አንቺ ጥላሽን ስለማታምኝ ነው እንጂ እንኳን ጠላቴ አይደለሽም ትላታለች ማለት ነው። ምን ነው ምግቡን ስታይ ነው እንደ ሀሳብሽን የምትቀይሪው ስትል አይ እኔ ለበሰለ ምግብ ብዬማ አይምሬን አልቀይርም ትላለች። እናም እንደዛ ስትላት እንግዲህን በይንቺ እንብላ ትላታለች። ከዛ እየበሉ እያለ እንግዲህን እንደማትጨክን እኮ አውቃለሁኝ ትላታለች ማለት ነው። እና ፖሊሶቹ ምንድን ነው ያለች ትላታለች። ስለ እርግብ ነው የጠየቁኝ። ስለ እርግብ ምን ብለው የት እንዳለች ንገሪና ያሉን እና ነገርሻቸው ስትላት አይ አልነገርኳቸውም፣ በጭራሽ እሷን አሳልፌ መስጠት አልችልም፣ ላንቺ ልሸጣት ነበረ ድጋሜ እሷን አሳልፌ አልሰጥም፣ እርግብ በጣም ጥሩ ልጅ ነው ትላለች ማለት ነው። እንኳንም አልነገርሻቸው፣ እርግብ ያለችበትን መናገር የለብሽም፣ ምክንያቱም እርግብ ከተያዘች እኔ እዚሁ መበስበሴ ነው ትላለች ማለት ነው። ባዩሽ እንግዲህን በገዛ እጇ ወጥመድ ውስጥ ገባ ማለት እርግብ ዘመንሽ አይደለች እንደ ለምንድን ነው አሳልፈ የምትሰጥሽ ስትላት አንቺ እርግብን ስለማታውቂያት ነው ይህንን ነገር እንትን ታለች አሳልፋ ነው የምትሰጠኝ፣ ስለዚህ እንዳትነግሪያቸው ትላለች። እንደዛ ከሆነማ ጥሩ ነገር ነው፣ በቃ የት እንዳለች አሳያችኋለሁ ትላለች። አያት ሜሮን እዚሁ ገድዬሽ ነው ማሳረፍሽ ትላለች ማለት ነው።
እኔን ለመግደል እኮ ከዚህ መውጣት አለብሽ፣ አንቺ ደግሞ ከዚህ አትወጪም ትላታለች ማለት ነው። እና ወይኔ የማንም ሴተኛ ዛሬ መቀለጃ ይሆን የማንም ሴተኛ ዛሬ ይዘባበትብኝ ትልና እንግዲህ ምግቡን ትተው ብድግ ትላለች ማለት ነው። መቼም ህሊና ከመሸጥ ገላም መሸጥ ይሻላል ትላለች ይችላል ማለት ነው። እናም እንደዛ ስትላት እንግዲህን ሀንዬ እንግዲህን ወደ ቤት ትመጣለች። ምናሴና አሴርና አቶ ኖላዊ ምግብ እየበሉ ያለ በመጀመሪያ ማታ ላይ እንግዲህን ምንድን ነው ያለው አሴርን ደውልላት ሀንዬ እየፈለገች ነበር ስትለው ሲላት ለምንድን ነው የምፈልገኝ ይላል። እናቴ ፈልገው ነው ብላ ነው ይላል። የሀንዬ እናት እንግዲህን ሜላት ለአሴር ስራ ልትሰጠው ነው እዛ ሱቁ ላይ ማለት ነው። በባለፈው እንግዲህ ያው ስራ የለኝም እያለ ከአቶ መስፍን ጋር ተመካክረው ስራ እንስጠው በሚለው ነበር። ያንን እንግዲህ የእርግብ ሱቅ ለምን እሱ አይሰራበትም ብላ ለሀንዬ አማክረው ነበረ እና ሀንዬም ያለን እንድትነግረው ነበር የደወለችለት። ከዛ በቃ ለማንኛውም ያው የማናት ይላል የሀንዬ ነች ይላል። በቃ ነገ ደውልላታለሁ እንዴ አሁን ደውልላት ደጋግማ እኮ ስትደውልልህ ነበረ አንተ ስልክ ስለማታነሳ ነው እንጂ በላሁኑ ነው ደውልላት ሲል አሴር እንግዲህ በጣም ይደነግጥና አይ ነገ ደውልላታለሁ አሁን እኮ መሽቷ በጣም ደክሞኛል ይላል። መልስ እንግዲህ እንቅልፍ ብሎሃል አንተም በቃ ይችን አንዷን ገጽ ልጨርስና እንትን እራት እንበላለን ይለዋል። እሺ ምናምን ይላሉ። እራት በልተው እንግዲህ ይተኛሉ። ጠዋት ላይ ቁርስ እየበሉ እንግዲህ ሀንዬ ትመጣለች። ሀንዬ ስትመጣ አሴር ብድግ ይላል ማለት ነው ከገበታው ላይ። እንዴ ለምንድን ነው ምናምና በላንች ስትለው በቃ እኔ መሄድ አለብኝ ይልና ይሄዳል። ከዛ ምን ሆኖ ነው ስትለው እኔ እንጃ ምን እንደሆነ በጓደኛው በጣም ተጨናንቋል ይላል ማለት ነው አቶ ኖላዊ። ሀንዬም እንግዲህ ይሄንን ነገር ማወቅ አለብህ ሄጄ ልጠይቀው ስትለው ምን ሆነህ ነው በጓደኛ ምክንያት ነው እንዴ ያዘንከው ዘጋኸኝ እኮ ስትለው የጓደኛዬ መጥፋት ያንቺን መዝጋት ምን ያገናኘዋል? እንደዛ ከሆነማ በራስሽ ጥፋት ነው እያልከኝ ነው ስትለኝ አላልኩሽም ራስሽ ነሽ እያልሻለሽው በቃ ሀንዬ ተይ በኪድዬ ተይኝ በቃ ይልና እንግዲህን ትቷት ሄዳል። ሀንዬም በጣም ታዝናለች፣ በጣም ልቧ ይሰበራል። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።